በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ይሄ ቃል አሁን የሚሰማችሁ በኋላም እግዚአብሔር አምላክ ወዶና ፈቅዶ ቃሉን የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ቀናችሁ እንዴት ነበር? የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ጥቂት ነገር እግዚአብሔር አምላክ ያስተማረኝን ለእናንተ ለወንድሞቼ ለማካፈል ያህል ነው። በዚች ምሽት በተለይ ወንድሞቼ የእግዚአብሔርን ቃል ስንማር እንዴት መማር እንዳለብን ጥቂት ደቂቃ እግዚአብሔር በልቦና ያሳደረውን ለእናንተ ለወንድሞቼ ላካፍል ነው። የእግዚአብሔር ቃል ምን ይላል መሰላችሁ? የሚደንቅ ነው። የእግዚአብሔርን ቃል ስትሰሙ በማስተዋል ስሙ። የእግዚአብሔርን ቃል ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ፣ ዝም ብላችሁ አትስሙ ብሎ ይላልና በእሷ ላይ ጥቂት ነገር እንድንማማር ነው። የአባቶቻችን አምላክ እግዚአብሔር በመካከላችን ይሁን። ወንድሞቼ የእግዚአብሔርን ቃል ስንሰማ በየትኛውም ሰዓት በየትኛውም ጊዜ በጥንቃቄ መስማት፣ በማስተዋል መስማት ጠቃሚ ነው። ምንድን ነው የሚለው? በማስተዋል የሚሰሙ ሰዎች ሰማያዊ ምስጢርን የበለጠ እንዲያውቁ እግዚአብሔር ይረዳቸዋል። በማስተዋል የማይሰሙ ሰዎች ደግሞ ያው የሚያውቁትን ነገር እንኳን ያህል ያጡታል። ስለዚህ የእግዚአብሔርን ቃል ስትሰሙ እናንተ በማስተዋል ስሙ ይላል የእግዚአብሔር ቃል። የሚደንቅ ነው ወንድሞቼ። የእግዚአብሔርን ቃል እንዲሁ በቀላሉ የሚሰማ ነገር አይደለም እና መቼም ጊዜ ቢሆን ባለን ደቂቃ ቃሉን ስንሰማ በቤተ ክርስቲያን የሚሆን በሌላ ቦታ ወይም አሁን በጥንቃቄ እንስማ ነው ፖይንቱ። ዝም ብሎ እንደፈለገን አይደለም። ለዚህ ነው ስለዚህ
የዚህ የምሽት መልእክቱ የእግዚአብሔርን ቃል ስትሰሙ በማስተዋል ሆናችሁ ስሙ፣ ፍሬ እንደሚያፈራ ሰው ሆናችሁ ስሙ፣ አለበለዚያ አስቸጋሪ ነው ይላል እና ይህንን በተለይ አባታችን ቅዱስ ማርቆስ በምዕራፍ 4ቱ አባታችን ማቴዎስም ምዕራፍ 13 ላይ በደንብ አድርጎ ገልጾታል። የሚያስደንቀው እንዳልኳችሁ በማስተዋል የሚሰሙ ሰዎች የእግዚአብሔርን ሰማያዊ ምስጢር የማወቅ ይሰጣቸዋል። የበለጠ እውቀት፣ ሰማያዊ ጥበብ ይታደላሉ። የእግዚአብሔርን ቃል ግን በማስተዋል የማይሰሙ እንደው በዘፈቀደ የሚሰሙ ግን ካላቸው ከዛች ከሚያውቋት እንኳን ይወሰድባቸዋል። ስለዚህ የእግዚአብሔርን ቃል ስትሰሙ በማስተዋል ሆናችሁ ስሙ፣ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብሎ ይላል እና በጥንቃቄ ስሙ። በቃ የዚህ ምሽት እግዚአብሔር እኔና እናንተን የሚለን ምንድን ነው? ልጆቼ ሆይ ቃሌን ስትሰሙ በማስተዋል ሐሳብን የሚበታትን ብዙ ነገር አለ ወንድሞቼ። በቃ ፎከሳችንን ቃሉ ላይ ፎከስ እንዳናደርግ የሚበትን ብዙ ነገር አለ። ግን እናንተ አለ እግዚአብሔር መድኃኔዓለም ስትሰሙ ለማስተዋል ብላችሁ ስሙ፣ ስትሰሙ ፍሬ ለማፍራት ብላችሁ ስሙ አደራ ይላል። እንዲህ ለሚያደርጉ ሰዎች እግዚአብሔር ምን አለ? እንዲህ በማስተዋል ለሚሰሙ ሰዎች የበለጠ ይሰጣቸዋል ማለት ሰማያዊ ምስጢርን ማወቅ ይሰጣቸዋል። ነገር ግን በማስተዋል የማይሰሙ ሰዎች ደግሞ ከዛች ከሚያውቁትም ጭምር ይወሰድባቸዋል ይላል እና ቃሉን ስትሰሙ በማስተዋል ሆናችሁ ስሙ። ቃሉን ስትሰሙ ከልባችሁ ሆናችሁ ስሙ። ጊዜ የላችሁ፣ በቃ ባላቻችሁ ደቂቃ 5ም 10 ደቂቃም ስትሆን 20 ደቂቃም ይሁን 1 ሰዓት ያላችሁ ደቂቃ ግን ስትሰሙ የእግዚአብሔርን ቃል እንደ ተርታ ቃል አትስሙ፣ አስተውላችሁ ስሙ አለና በማስተዋል ስትሰሙ ሚስጥሩ ይገለጥላችኋል። አሁን እንኳን እንደውም የተቸገርነው ይህንን ነው ወንድሞቼ፣ ሁላችን የወደቅንበት የእግዚአብሔር ቃል ዛሬ አሁን እኔ እንኳን አሁን ወደዚህ ስመጣ እየታገልኩ ነው የወጣሁት። ለምን ሰው እንደው አይሰማም እኮ ሰው እኮ አይሰማም። የእግዚአብሔርን ቃል እኮ ሳይሆን ሰው ወሬ ነገር ነው፣ ተረት ተረት ነገር ነው የሚወደው ብዬ አልኩ። ግን ኃላፊነት ነውና እግዚአብሔር ደግሞ በውስጥ ያኖረውን ነገር ማካፈል ግዴታ ነው። በነገራችን ላይ ባላካፍልስ አንድ ነገር ልንገራችሁ። ግዴታ ነው ስላችሁ እኔ ብቻ አለም እናንተም ጋር ግዴታ አለ። ያወቃችሁትን የእግዚአብሔርን ቃል ለሌላ ሰው ማካፈል ግዴታችሁ። አሁን ስላልተረዳ ነው ይመስለን ይሆናል፣ መጣበታለሁ። ግን ግዴታ ነው። አንድ ሰው የእግዚአብሔርን ቃል ካወቀ በኋላ ለሌሎች ማካፈል ግዴታው ነው። ምን ይላል መሰላችሁ? አንድ ሰው መብራትን አብርቶ ማን እንቅብላው ላይ ይደፋል? ይልቁንም በምሰሶ በመቅረዙ ላይ ያስቀምጠዋል አካባቢውን እንዲያበራ። ስለዚህ እንጂ አይሸፍነውም። እናንተም እንደዚህ ናችሁ፣ ብርሃን ናችሁ ይላል እግዚአብሔር ቃል እና ግዴታ ነው ስላችሁ ነው። ቃሉን ከሰማን በኋላ ቃሉን ከተማርን በኋላ ለሌሎች ሰዎች ማካፈል ወንድሞች ግዴታ ነው። አይመስለን ይሆናል እንግዲህ ሰው የተረዳውን ያህል ነው የሚናገረው፣ የተረዳውን ያህል ነው የሚኖረው። እውነቱ ግን የምነግራችሁ የእግዚአብሔርን ቃል ከሰማን በኋላ ደብቀን ማስቀረት አንችልም፣ ግዴታችን ነው። ለሌሎች ሰዎች በጨዋታም ይሁን በምንም መልኩ ይሁን ብቻ ማካፈል ግዴታችን ነው እና ወደ መጣንበት ስንመለስ ምንድን ነው ያለን? የእግዚአብሔር ቃል ዛሬው ምሽት መልእክት የእግዚአብሔርን ቃል ስትሰሙ በማስተዋል ሆናችሁ ስሙ። ፍሬ እንደሚያፈራ ሰው ስሙ። በኬርለስነስ ሐሳባችሁን እየበተናችሁ እግዚአብሔርን ቃል አትስሙ። ይህ ሬዲዮ አይደለም፣ ይህ ዜና አይደለም ብሎ ይለናል እና እንዲህ ለሚያደርጉ ሰው ቃሉን በማስተዋል የሚሰሙ ሰዎች የበለጠ ይሰጣቸዋል። ምን? ሰማያዊ ማወቅ፣ ሰማያዊ ምስጢር የበለጠ ይሰጣቸዋል። በማስተዋል ለማይሰሙ ሰዎች ግን ከሚያውቁት ከዛች ላይ ጭምር እሷ እንኳን ትወሰድባቸዋለች ይላል። ሌላው ሁለተኛው ነጥብ እዚህ ውስጥ የምናነሳው እዚሁ ማርቆስ 4 ላይ ነኝ። በነገራችን ላይ ማንበብ ለምትፈልጉ ማርቆስ ወንጌል ከምዕራፍ
አንድ ጀምራችሁ እስከ 25 ድረስ ብታነቡ ይህን ምስጢር ታገኛላችሁ። ክርስቶስ ቃሉን ስትሰሙ አስተውላችሁ ስሙ፣ አደራ። ይሄ ብቻ አይደለም፣ የሰማችሁትን ቃል ለሌሎች ማካፈል ግዴታችሁ ነው። መብራት እናንተ እኮ የዓለም ብርሃን ናችሁ። ሌላ እኮ በምን እንበራለን? ስለዚህ ብርሃን ከሆናችሁ በኋላ ማን ብርሃንን አልጋ ስር ያስቀምጠዋል? ማን ብርሃንን እንቅብ ይደፋበታል? ወይም ደግሞ ሳፋ ነገር ይደፋበታል? ስለዚህ እናንተ ብርሃን ናችሁ። ብርሃን ከሆናችሁ ከፍ ያለ ቦታ ላይ ነው መቀመጥ ያለባችሁ። ለምን? ለአካባቢው እንድታበሩ። አሁን እኮ እኛ ወንድሞቼ ነገሩ ሁሉ የጨለመብን እኮ ሁላችንም ጨለማ ሆንን። አገልጋዩም ሁላችን በቃ ማንም ከሌ ከከሌ የሚባል አይደለም። ግን ምንድን ነው የሚለን የእግዚአብሔር ቃል? የመጀመሪያው ቃሉን ስትሰሙ በጥንቃቄ ስሙ። ፍሬ እንደሚያፈራ ሰው ሆናችሁ ስሙ። ይሄ ሁሉ ነገር ያልፋል ወንድሞቼ፣ ሁሉ ነገር ያልፋል። አሁን የምናየው ስራችን ያልፋል፣ ምድራዊ ነገራችን ያልፋል፣ ሁሉ ያልፋል። የማያልፍ ነገር የእግዚአብሔር ቃል ነው። የማያልፍ ነገር ወንድሞቼ ከእግዚአብሔር ጋር መኖር ነው። እግዚአብሔርን በህይወታችን አንደኛ ማድረግ ነው ወንድሞቼ። ምንም ባትይዙችን ይዛችሁ ሂዱ። የማያልፍ እግዚአብሔር ነው። ከሱ ላይ መጣበቅ ትልቅነት ነው። ስለዚህ ምንድን ነው የሚለን? ቃሉን ስትሰሙ እንዴት በጥንቃቄ እንደምትሰሙ በጥንቃቄ ስሙት። ሌላው ያመናችሁትን ቃል ያወቃችሁትን ቃል ለሌሎች ሰዎች መስክሩ፣ ለሌሎች ሰዎች ንገሩ። አሁን ሞኝ ሆኜ ይመስላችኋል እዚህ ጋር ቁጭ ያልኩት? ቅድም እንዳልኳችሁ ነው። ባላደርገው ወዮታ አለብኝ፣ ግዴታ አለብኝ። እኔ ብቻ አይደለሁም እናንተም። አነብላችኋለሁ ይህን ቃል። ስለዚህ ግዴታ አለ። ለዚህ ነው ማርቆስ ምዕራፍ 4 ቁጥር 24 ላይ መብራትን አብርቶ እንቅብ ማን ያስቀምጥበታል? ወይም መብራትን አብርቶ ማን ነው ከአልጋው በታች የሚያስቀምጠው? ይልቁንም ትልቅ ስፍራ ላይ ያስቀምጠዋል እንጂ ለአካባቢው እንዲያበራ ይላል ብሎ ጆሮ ያለው ይስማ። አያችሁ ለምን እንደወጣሁ? ጆሮ ያለው ይስማ። የእግዚአብሔርን ቃል ስትሰሙ በማስተዋል ስሙ። ጆሮ ያለው ይስማ። የእግዚአብሔርን ቃል ስትሰሙ ፍሬ እንደሚያፈራ ሰው ስሙ ብለዋል። ከዛ ቀጠለና የሚገርማችሁ ነገር እዚሁ ላይ እዚህ ማርቆስ 4 ላይ የሶስት ሞኞችን ምሳሌና የብልሆቹ ምሳሌ ነገረን። በቤተ ክርስቲያን ወይም ራሱ መጽሐፍ ቅዱስ የዘሪው ምሳሌ ብሎ ነው የሚለው። እኔ ነኝ የሶስቱ ሞኞች። ሶስቶቹ ሞኞች ቃሉን ይሰማሉ ወገኖቼ፣ መጨረሻ ላይ ይከስራሉ። አስተዋዮች ደግሞ በጣም ጥቂቶች አሉ። ቃሉን ይሰማሉ፣ በማስተዋል ይሰማሉ፣ ፍሬ እንደሚያፈሩ ሆነው ይሰማሉ። በእርግጥም እነዚህ ሰዎች ፍሬን ያፈራል። እነዚህ ሶስቶቹ ሞኞች ማን ናቸው ብላችሁ ብትሉኝ፣ ሶስቶች ሞኝና የተወሰኑ ደግሞ አስተዋዮች አሉ። እነዚህ ምንድነው የሆኑት? የመጀመሪያው ቃሉን ይሰማሉ ይላል። ቃሉን ይሰሙና ከሰሙ በኋላ ወዲያውኑ ቃሉ ይጠፋባቸዋል። ተምረው ምን እንደተማሩ ርዕሱን አያውቁ፣ ሐሳቡ አይገባቸው። ምንድነው ይባል? ወዲያው ሰይጣን መጥቶ ከልባቸው ይወስድባቸዋል። ያሳዝናል በጣም ወንድሞቼ። ወዲያው የሰማነው ነገር መረዳት ካልቻልን ይውላችሁ፣ በሌላ ቋንቋ ቢሆን እውነት ነው። እኛ በማናቀው በሁለተኛ በሶስተኛ ቋንቋ ቢሆን የተነገረን ሴንስ ይሰጣል። ስላልገባኝ ነው ቋንቋው ልንል እንችላለን። ነገር ግን በምንሰማው ቋንቋ ተነግሮን ቢያንስ ጥቅሶቹን መያዝ እኮ አይደለም፣ መሰረታዊ ሐሳቡን አለማግኘት ግን ትልቅ ጉዳት አለው። ለዚህ እኮ ነው የመጀመሪያዎቹ ሞኞቹ ቃሉን ይሰማሉ፣ ወዲያውኑ ሰይጣን ከልባቸው ይወስዳል። ሁለተኞቹ ሰዎች ደግሞ ቃሉን ይሰማሉ፣ ደስ ብሏቸው ይወስዳሉ። እነዚህ ግን ችግራቸው ሁል ጊዜ አይሰሙትም። በዓመት አንዴ፣ በዓመት ሁለቴ፣ በወር አንዴ እንደዚህ ናቸው። ግን ታዲያ እነዚህ ችግሩ በክርስትና ምክንያት ፈተና ሲመጣባቸው ድንግጥ ብለው ወዲያውኑ ይደርቃሉ፣ ይሞታሉ ይላል። ሶስተኞቹ ሞኞቹ እነዚህ ቃሉን ይወስዳሉ፣ ይማራሉ፣ ቃሉንም ደስ ብሏቸው ይቀበላሉ፣ በደንብም ይገባቸዋል። አያችሁ? አዎ፣ መብቀልም ይጀምራሉ። የነሱ ችግራቸው ፍሬ አያፈሩ።
ለዚህ ነው ቃሉን ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሟል። እነዚህ ሶስተኞቹ ሞኞች ቃሉን ይሰማሉ ግን አያፈሩም። ይሰማሉ፣ ቤተክርስቲያን ይሄዳሉ፣ ይሰማሉ፣ ጉባኤ ላይ ይገኛሉ፣ ይሰማሉ። አዎ ይሰማሉ። ከዛም ደግሞ ለሌሎችም ቃሉን በመጥቀስ ይናገራሉ። አዎ ግን የነሱ ችግር ፍሬ አያፈሩ። የነሱ ችግር ከዓለም ፍቅር ይዛቸዋል። የዚህ ዓለም ፍቅር፣ የዚህ ዓለም ባለጠጋነት፣ የገንዘብ ፍቅር ወይም ሀብታም የመሆን በዚህ ምድር ላይ ሁሉን ነገር ሀብትን፣ ገንዘብን ቅድሚያ ስለሚሰጡ ፍሬ አያፈሩም ይላል። በቃ እንደ ሾክ ሆኖ ያስቀርባቸዋል። ስለዚህ እናንተ ልጆቼ ሆይ ቃሉን ስትሰሙ አንደኛ በማስተዋል ስሙ። ቃሉን ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ። ለምን ትደክማላችሁ? አለበለዚያ ለምን? ዓለም እኮ ብዙ ድካም አለው ይለናል። ስለዚህ ሶስቶኞች እነዚህ ናቸው። ወዲያውኑ ሰምተው የሚረሱ የሚጠፋባቸው። ሁለተኞቹ ደግሞ ይሰማሉ፣ ለጊዜው ደስ ብሎ ይቀበላል። ከጥቂት ጊዜ በኋላ ብዙ ጊዜ ስለማይከታተሉት የሆነ አስቸጋሪ ፈተና ሲመጣ እግዚአብሔር የታለ ብለው ጥለው የሚሄዱ ናቸው። ሶስተኞቹ ይሰማሉ፣ ደስ ብሏቸው ይቀበላሉ፣ ይበቅላሉ፣ ቅጠልም ያወጣሉ። የነሱ ችግር አበባም ያወጣሉ፣ ፍሬ አያፈሩ። ቃሉን ይይዛሉ፣ አገልጋዮችም ናቸው፣ ቤተክርስቲያንም የነሱ ችግር የዚህ ምድር ባለጠግነት። የሚገርማችሁ ትላንት ነው ከትላንት ወዲያ ከባለቤቴ ጋር ሳወራ ነበረ። የእግዚአብሔርን ቃል እንደዚህ አውጥተን ስናነብ፣ መጽሐፍ ቅዱስን አውጥተን ስናነብ ያወጣንበት የመጽሐፍ ቅዱስ ክፍል ለሁለት ጌታ ልትገዙ አትችሉም ይልና ለእግዚአብሔርና ለገንዘብ ይላል። ለሁለት ጌታ ልትገዙ። አይደንቃችሁ? ገንዘብ ለካ ጌታ ነው። አይገርማችሁ? ሪሊ እግዚአብሔር ያህል። ስለዚህ አንድ አገልጋይ ገንዘብን ከእግዚአብሔር የበለጠ ከወደደው አለቀ ወንድሞች። አንድ የቤተ ክርስቲያን ሰው ገንዘብን ከእግዚአብሔር የበለጠ የሚያፈቅር ቀንም ማታም እንቅልፍ የሚነሳው 1000 ጊዜ ቴዎሎጂ ይማር፣ 1000 ጊዜ አብነት ትምህርት ቤት ይማር፣ እግዚአብሔርን ቃል ሙሉን ይወቀው፣ ኢዳዝ ማረር ጥቅም የለውም፣ ፍሬ አያፈራም። ስለዚህ ነው እኛ እንግዲህ ልጆች ሆይ ቃሉን ስትሰሙ አንደኛ በማስተዋል ስሙ፣ በኬርለስነስ አትስሙ። ሁለተኛ ፍሬ እንደሚያፈራ ሰው ሆናችሁ ስሙ። ለምን? ቃሉን የሚሰሙ ሰዎች፣ በማስተዋል ለሚሰሙ ሰዎች ሚስጥሩ ይነገራቸዋል። ሰማያዊ ሚስጥርን የበለጠ ይሰጣቸዋል፣ የበለጠ ያውቃሉ። ስለ እግዚአብሔር ነገር ይረዳሉ፣ ስለ መንግስተ ሰማያት ይረዳሉ። ቃሉን ግን በግዴለሽነት የሚሰሙ ሰዎች ያቺ የምታውቃቸው ወይ ይጠፋባቸዋል። በቃ ሁሌ ግራ እንደገባቸው ነው፣ አይረዱትም። በቃ ሁሌ ግራ እንደገባቸው ነው። አንዱ እንዲህ ነው ሲል ግራ ይገባቸዋል፣ አንዱ እንዲህ ነው ሲል ግራ ይገባቸዋል። በቃ እነዚህ ቃሉን ኬርለስሊ የሚሰሙ፣ በግብር ይውጣ የሚሰሙ ወንድሞቼ፣ ከባድ አይደለም። እግዚአብሔር ወይ እባክህ ቃልህን ልቤን ክፈት፣ እግዚአብሔር እባክህ፣ እግዚአብሔር እባክህ ያንተን ሐሳብ እንዲገባኝ ብለን መጸለይ እኮ ነው ወንድሞቼ። እግዚአብሔር እኮ ልባችንን ይከፍተዋል። የሊዲያን ልብ የከፈተ እግዚአብሔር ልባችን ይከፍታል። ስለዚህ ምንድን ነው ያለው? ሶስቶቹ በዘሪዎች ምሳሌ አድርጎ ሶስቶቹን ሞኞችና ብልሆቹን ነገረ። ሶስቶቹ ሞኞች በዘሪው አንድ ዘሪ ወጥቶ ዘራ ብሎ የመጀመሪያው ፊት ጭንጫ ላይ ወደቀ። እነዚህ ጭንጫ ላይ ወደቀ፣ አሞሮች መተው በሉት። አሞራ ወሰደው። አሞራ የተባለ ወንድሞቼ የሰይጣን ምሳሌ ነው። ወዲያው ይሰማሉ፣ ወዲያው ከልባቸው ትዝም አይላቸው። ልክ ከቤተ ክርስቲያን ሲወጡ፣ ልክ ከጉባኤ ከወጡ በኋላ ይጠፋቸዋል። ርዕሱን አያስታውሱ። ሐሳቡ ምን ነበረ ዛሬ የተማርነው? አሁን ለምሳሌ ዛሬ የተማርነው እኮ ቃሉን ስትሰሙ በማስተዋል ስሙ። ቃሉን ስትሰሙ ፍሬ እንደሚያፈራ ሆናችሁ ስሙ። ይሄንን ነው። ይችን ቃል እንዴት ማያሰው ያስቸግረዋል ወንድሞቼ። ስለዚህ እነዛ በጭንጫ መሬት ላይ የወደቀው አሞሮች ወሰዱ የተባለው ሰይጣን ነው። ሰይጣን ወዲያው ይሰማሉ፣ ከልባቸው መጥቶ ይወስዳል። ማን ይወስዳል? ሰይጣን ነው ያለው፣ ግልጽ በግልጽ ቋንቋ። ሰይጣን ከልባቸው ይወስደዋል። በቃ አያስተውሉም። እነዚህ ፈዛዛ ደንዛዞች ናቸው። በቃ ዕውራን ናቸው። አሉ ቤተ ክርስቲያን ይሄዳሉ፣ ያስቀድሳሉ፣
ዛሬም ሃ፣ ነገም ሃ፣ ተነገ ወዲያም ሃ። አንዱ እንዲህ ሲላቸው ወደዚህ፣ አንዱ እንዲህ ሲላቸው ወደዚህ፣ በቃ አለቀ። መቼም አያድጉም። መቼም እግዚአብሔር ሊያውቁ አይችሉም። እነዚህ ምንድናቸው? በጭንጫ ላይ እንደወደቁ አይነት ፍሬ ሰዎች ናቸው። ሁለተኞቹ ሞኞች ወዲያው ይቀበሉታል፣ ደስ ብሏቸው ይቀበላሉ፣ ይገባቸዋልም ለጊዜው። እነዚህ ችግራቸው ሁልጊዜ የሉም፣ ቃሉን ሁሌ አይሰሙም። ምናልባት እነሱ የሚመጡት ለመስቀል ወይ እነሱ የሚመጡት ለትንሣኤ፣ በቃ ከዛስ በኋላ ክርስትና ፈተና ሲመጣባቸው ጠል ክርስትና እንደዚህ ከሆነማ የራሱ ጉዳይ፣ እግዚአብሔር የት አለ? ይህ ሁሉ መዓት ሲወርድ እግዚአብሔር የት አለ ብለው ጥለው ይሄዳሉ። እነዚህ ሁለተኞቹ ሞኞች ናቸው፣ በጭንጫ መሬት ላይ የወደቀው ፍሬ ምሳሌዎች። ሶስተኞቹ ቃሉን ይሰማሉ፣ ይረዱታልም፣ በደንብም ይገባቸዋል፣ ጥቅሱንም ይይዛሉ፣ ያገለግሉማል። የእነሱ ችግር ከዚች ምድር ፍቅር ይዟቸዋል። የምድር ፍቅር፣ የገንዘብ ፍቅር፣ የሀብት ፍቅር አሁን እኛን አገልጋዮችን እንደያዘው የቤተ ክርስቲያን አገልጋዮች በገንዘብ ፍቅር እኮ ታጥረናል እኮ፣ ታውረናል እኮ። በገንዘብ አይደል የምንጣላው? ሰው ሁሉ እኮ በቃ እፍረታችን ሁሉ እኮ ጠፋ እኮ። ምን ሆንን? ታወርና። ያሳዝናል። አያችሁ። ስለዚህ ሶስተኞቹ ሞኞች ቃሉን መስማት ብቻ አይደለም፣ ቃሉን ይሰማሉ፣ ይማራሉ፣ ያውቃሉ፣ ይበቅላሉ፣ ቅጠል ያወጣሉ፣ ፍሬ ግን አያፈሩም። ለምን? የዚች ምድር ባለጠጋነት ጥፍር አድርጎ ይዛቸዋል። የገንዘብ ፍቅር። አዎ፣ ገንዘብ ለማግኘት ሀብት ለማግኘት ስንት ዘመን ለመኖር። ኧረ የእግዚአብሔር ቃል እኮ የሚለው እናንተ እኮ የሚበላ የሚጠጣ ካላችሁ በቂ ነው፣ ያለኝ ይበቃኛል በሉ። ምንም ይዛችሁ ወደዚህ ምድር አልመጣችሁም፣ ምንም ይዛችሁ አትሄዱም። ስለዚህ የሚበላ የሚጠጣ ካላችሁ ይበቃል። አዎ፣ የዕለት እንጀራ ካላችሁ ይበቃል። ለዚህ ነው አባታችን ሆይ ብላችሁ የዕለት እንጀራ ስጠን ዛሬ፣ በደላችን ሁሉ ይቅር በለን በሉ። የዕለት እንጀራ ካለን ወንድሞቼ ይበቃል፣ ይበቃል። ሌላው ይጨመርላችኋል ተባልን እኮ። ስለዚህ ሶስቶቹ ሞኞች እንደዚህ ናቸው። ሶስተኞቹ እንግዲህ ያልኳችሁ የዚህ ምድር ፍቅር ጥፍር አድርጎ የያዛቸው ናቸው። አራተኞቹ ግን ብልሆች ናቸው። ቃሉን ሲሰሙ በማስተዋል ይሰማሉ። ቃሉን ሲሰሙ ፍሬ ለማፍራት ብለው ይሰማሉ። ቃሉን ሲሰሙ ለመለወጥ ብለው ይሰማሉ። ቃሉን ሲሰሙ እግዚአብሔርን ለማግኘት ብለው ይሰማሉ። ቃሉን ሲሰሙ ወገኖቼ ለመለወጥ ብለው ይሰማሉ። እነዚህ ፍሬ ያፈራሉ። ሲያፈሩም አለኩ 30-60 መቶ ያፈራሉ። ስለዚህ ቃሉን ስትሰሙ በማስተዋል ስሙ። ቃሉን ስትሰሙ ፍሬ እንደሚያፈራ ሆናችሁ ስሙ። ባይሆንማ ከዛች ከምታቋት ቃል እንኳን ይወሰድባችኋል። throughout your life የእግዚአብሔር ነገር አይገባችሁም ማለት ነው። እዚህ እኮ ነው ቤተ ክርስቲያን እንሄዳለን። አንዳንድ ሰዎች በቃ ሁሌ ያሉ ግን they don't understand። ዛሬ ምን ተማር? እኔ እንጃ። እንዴት በላቲን ነው እንዴ ተማርነው? በግሪክ ነው? አማርኛ እኮ ነው የተማርነው አይደል? በዛ በምናውቀው ቋንቋ። ያሳዝናል ወንድሞች፣ እንደዚህ አንሁን። እስከ መቼ ኧረ ወደ ለኒድ ትንሽ ከፍ። ስለዚህ እግዚአብሔር ያዝንብናል። ለዚህ ነው እንግዲህ ቃሉን ስትሰሙ፣ የእግዚአብሔርን ቃል ስትሰሙ በማስተዋል ስሙ፣ ፍሬ ለማፍራት ብላችሁ ስሙ አለ እና እነዚያ የመጨረሻዎቹ ግን አስተዋዮች ናቸው። ቃሉን ሲሰሙ ለመለወጥ ብለው በቃ ይቺ ምድር ለዘላለም መኖሪያ አይደለችም። ይቺ ምድር ጊዜያዊ ነች። ነገ እሄዳለሁ፣ ስለዚህ ስንቅ መያዝ አለብኝ ብለው የአባቴ እግዚአብሔር ቃል ነው። ቢያቅታቸው እንኳን ይሰሙና እግዚአብሔር እርዳኝ እንድለወጥ፣ ስራኝ እባክህ፣ ሸክላህን እንደገና ስራ ብለው ይላሉ። ይሄ ይገባል። አሁን ጨረስኩ። ስለዚህ ዛሬ በዚህ ውስጥ ጠቅለል ባለመልኩ ምንድን ነው የተማርነው ብላችሁ ብትሉ የእግዚአብሔርን ቃል ስንሰማ በማስተዋል በጥንቃቄ እንድንሰማ ነው። ባይሆንስ አንረዳውም። የምናውቀው ራሱ ይወሰድብናል። ስለዚህ ቃሉን ስንሰማ ሌላው ፍሬ እንደሚያፈራ ሰው ሆነን እንስማ። አለበለዚያ ለምን ጊዜያችንን እናባክናለን? ስለዚህ ቃሉን ስትሰሙ ፍሬ ለማፍራት ብላችሁ ስሙ። ሌላው
የተማርነው ዛሬ ወንድሞቼ የእግዚአብሔርን ቃል ከሰማን ውጦ ማስቀረት አይቻልም። የሰማነውን የተረዳነውን ለሌሎች ማካፈል ግዴታችን ነው። ይህ ግዴታችን ነው። ጆሮ ያለው ይስማ ብሎ እኮ ነው መድኃኒዓለም የተናገረው። ጆሮ ያለው ይስማ። እናንተ ብርሃን ናችሁ፣ ቃሌን ከሰማችሁ በኋላ ለሌሎች ብርሃን ሁኑ አለን። አይ እኔ በቃ ሰምቼዋለሁ ለሌላ ላካፍል ምን ነው? ወንድሜ ስማኝ፣ እህቴ ስሚኝ፣ አትችይም። የማርቆስ ወንጌል ምዕራፍ 4ን አንብቡ ከቁጥር 1 እስከ 25። ስለዚህ ራሱ መድኃኒዓለም ጆሮ ያለው ይስማ ብሎ ነው ያለው እና ስለዚህ የሰማነውን ቃል ደግሞ ለሌሎች ሰዎች ማካፈል ግዴታችን ነው። ስለዚህ ምን እናድርግ? ጨረስኩ። ምን እናድርግ? ወንድሞቼ የእግዚአብሔርን ቃል ስንሰማ በማስተዋል እንስማ። የእግዚአብሔርን ቃል ስንሰማ ከልባችን ሆነን እንስማ። የእግዚአብሔርን ቃል ስንሰማ ፍሬ ለማፍራት ለመለወጥ እግዚአብሔርን ለማግኘት ብለን እንስማ። አያችሁ፣ እንደዛ ካደረግን አንደኛ እግዚአብሔር ይባርከናል፣ ሁለተኛ ሰማያዊ ምስጢርን ለመረዳት የእግዚአብሔር ሐሳብ እንለወጣለን። የእግዚአብሔርን ሐሳብ እናገኛለን፣ እግዚአብሔርን እናገኛለን፣ መንግስቱንም እናገኛለን ማለት ነው። ስለዚህ የተማርነው ዛሬ ቃሉን ስትሰሙ በማስተዋል ስሙ፣ ፍሬ እንደሚያፈራ ሰው ሆናችሁ ስሙ በሚል ነው የተማርነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ይሄን ቃል አሁን የምትሰሙ ቃሉን ለሌሎች በማካፈል ኃላፊነታችሁን ተወጡ። ሰላም ሁኑ። ሰላም እግዚአብሔር ይብዛላችሁ። አሜን።